እንግዲህ ከዚህ የባሰ ነገር ምን ይመጣል? ሀይሚዬ በድንገት ራሷን ስታወድቃ ሆስፒታል ገብታለች። እውነት ለመናገር ሁሉም ሰው ለሀይሚ አሳቢ ይመስላል እንጂ እዚህ ጋር ብትወርቅ ብትጎዳ ብትጨነቅ ማንም ሰው ጉዳይ አይሰጠውም። ገባችሁ? ሁሉም ሰው ለራሱ ለጥቅሙ እየተሽቀዳደመ ነው፣ እኔ እንዳየሁት እይታ ማለት ነው። እዚህ ጋር ሀሰን እውነት ለመናገር ትክክለኛ ጓደኛ ብትሆን ለሀይሚ ወይንም ለብሩኬ አስበህ ቢሆን ኖሮ ቀስ ብለህ እንደ ጓደኛ ወይ ለብሩኬ ነግረህ እንዳመማት ኦር ደግሞ እሷንም ቢሆን ቀስ ብለህ አስረድተህ ነገሮችን ታስተካክላለህ እንጂ የባሰ በመካከላቸው ክፍተት ለመፍጠር ገባህ? እንዲያውም ክፍተቱን አንተ እየተጠቀምህበት ነው። እዚህ ጋር ብሩኬን ያኔ ስትጋደም ያኔ ስትባልግ ለምንድን ነው ያላስታወስከው? ዛሬ ላይ እንዴት ነው ለሀይሚ ጊዜና ቦታ የሌለ እያልክ የበለጠ በመካከላቸው ክፍተት እንዲፈጠር ይባስ ብለህ ደግሞ ጭራሽ ከብሩኬ ለይጠ በሌሊቱ በዚህ በጨለማ ይዘህ ወደ አዲስ አበባ ለመምጣት የሞከረው ሙከራ ልክ አይደለም። እውነቴን ነው። እንደኔ ሀሰን ያደረገው ነገር ዛሬ ከአንድ ጓደኛ ወይንም ከአንድ ቤተሰብ ከአንድ ሀሳቢ የማይጠበቅ ነው። ኦፍኮርስ ለሀይሚ አስቦላት ይሆናል እዛ ጋር ስትጨነቅ ገባችሁ? ሀይሚ እዚህ ጋር በጣም ተጨንቃለች፣ ተጎርታለች። ገባችሁ? ብሩኬን እንደዛ ሳምነው እንደዛ ሲሆንለት ከሰዎች ጋር ስከራከርለት እሱ ግን ዋሻ ይከዳኝ እያለች ነው ሀይሚ። ኦፍኮርስ ያስብላል። ምክንያቱም ይሄ ነገር ይፈጠራል ብለን ሁላችንም ስላልገመትን ማለት ነው። እዛ ጋር ደግሞ ትናንትም ነግሬያችኋለሁ። እዛ ጋር የድሮ ያሳለፉትን እየሩስ ስታወራ ልጅቷን ሲታቀፍ ምናምን ሀይሚ ትግዝ ብላ ነበርና እንግዲህ ዛሬ አሙኛል ወደ አዲስ አበባ መመለስ አለብኝ ብላ ከሀሰን ጋራ በሌሊቱ ጉዞ ሲጀመር በድንገት ሀብቴ አይቷቸው ነው ብሩኬ የሚመጣው። ግን መናገር እንፈልገው ነገር በመጀመሪያ ደረጃ ሀይሚን እንደ ሌባ በጨለማ በሌሊት ይዛሃት ወደ አዲስ አበባ ስትመለስ ምን የሚሉት ነው? የሆነ ነገር መንገድ ላይ ቢፈጠርስ? ገባችሁ? በጨለማ ጉዞ እኔ አልመክርም። ሲጀመር ለምን ተረጋግተህ አታስብም? ነገሮችን የበለጠ እንዲባባሱ ሳይሆን ለማስተካከል መሞከር ነው ያለብህ ሀሰን ማለት ነው። እና ብሩኬ ጋር ደግሞ ትልቁን ጥፋት በጣም ትልቅ ጥፋት ያጠፋው ነገር እዚህ ጋር ከብሩኬ በላይ ማንም ሰው ለሀይሚ የሚያስብላት አለ ብዬ አላስብም። በአሁን ሰዓት ባይሆንም ግን ደግሞ ፍቅረኛው ናት። ገባችሁ? እውነት የሚወዳት እውነት የሚያፈቅራት ለወደፊት ሚስቴ ትሆናለች ብሎ የሚያስባት ሴት ከሆነች እንደሱ የሚያስብላት ላይኖር ይችላል። ግን ደግሞ አሁን ላይ እየሆነ ያለው ብሩኬ ጋር ትልቅ የተፈጠረ ጥፋት ምንድን ነው? በዚህ ጭንቀት ውስጥ ሆነ ሀይሚ እንደዚህ ተጨንቃ ሳትረጋጋ እያወራችሁ አይደለም። ብታወሩ መቼም ዝም ብላ በሌሊት ሳትነግርህ ጥላ ወደ አዲስ አበባ ለመመለስ አትሞክርም ነበር አይደለም? ነገሩ ሳይፈታ አንተም ራስህ በጭንቀት ውስጥ እንዳለ ነው ስትናገር የነበረው። በእንደዚህ ውዝግብ ውስጥ ሆነ እንዴት ነው ሀይሚን ትታ አንተ ሰርግ ቤት የምትሄደው? መሄዱንም ሄድ፣ ግን ደግሞ ሀይሚ ያለችበትን ሁኔታ ወይንም ለሀይሚ የሆነ ማረጋጋት ነገር ሀይሚን ማረጋጋት አለብን መጀመሪያ አስቀድመህ። ከዛ በኋላ ቀጥለ ሰርግ ቤትም የፈለግከው ቦታ መሄድ ትችላለህ። ገባህ አይደለ? እዚህ ጋር በጣም ትልቅ ጥፋት ነው። ሀይሚ ተጨንቃ አመመኝ እያለች እያመማት አንተ ሰርግ ቤት መሄዱ አንደኛ ትልቅ ጥፋት ነው። ሁለተኛ ነገር ደግሞ ወደ አዲስ አበባ እንመለስ ያልኩት ነበር። ብሩኬ እምቢ ብሏል። ያ ማለት ደግሞ ለሀይሚ እያሰብላት አይደለም፣ ሀይሚ ደግሞ እየታመመች ነው ያለ ነበር ሀሰን። ይሄ ማባባስ ስራ ነው። በነገራችን ላይ ሁሉም ሰው ለጥቅሙ ነው ያልኳችሁ። እዚህ ጋር ብሩኬ እኔን ትተሽ እንዴት ትሄጃለሽ? ለምን አልተረዳሽኝም? ቃል ገብተሽልኛል እያለ የበለጠ እያጨናነካ ነው። ገባ? ያንን ቃልሽን ፈጽሚ እንደማስገደድ በለው። እዚህ ጋር ሀይሚ ልታከም እያመመኝ ነው፣ ልረጋጋ፣ ጭንቀት ውስጥ ነኝ እያለች ነው። ያን ነገር ጊዜ መስጠት ነው ያለብህ። በአንድ ፊት ደግሞ ሀሰን ለራስን ለምትጠቀመው ጥቅም ወይንም ደግሞ ልክ አዲስ አበባ ብቻዋን አመጣህ አንተ እንደ ጀግና ኦር አንተ ላይ ልትሰራባት ነው። ሌላ ምንም አዲስ ነገር የለም። በቃ ሀይሜ እዚህ ጋር ማንም እየተረዳት ወይንም ደግሞ ማንም ከጎኗ ማለት በቃ በአሁኑ ሰዓት ዝም ብዬ ሳያትኝ ማንም ከጎኗ ሆኖ እሷን ሪል የልቧን ወይንም እሷ እኮ እንደዚህ ኮነች ብሎ የሚቆረቆርላት ሰው አላየውም። ሀሰን ለራስ ብለህ ነው እንጂ ለሀይሚ ያስብህ አይደለም። ገባ? ማሳከም ብትፈልግ ማረጋጋት ብትፈልግ በእንደዚህ መንገድ አይደለም። ሌላው ደግሞ ሀይሚ እንደዚህ ታመም ያለው ተጨንቅ ያለውኝ መታከም አለብኝ እያለች መንገድ ላይ ድብድብ መቧቀስ ራሷን ስታ መንገድ ላይ እስከምትወድቅ ድረስ አትጩሁ፣ ራሴን አሞኛል እባካችሁ እያለች እናንተ የጎረምሳ ድብድብ ምን ጉድ ነው ማለት? ቀስ ብላችሁ ማውራት መግባባት አትችሉም ነው ወይንስ ምንድን ነው? እዚህ ጋር ሀብቴ ያው እንደምታዩት ሀይሚና ብሩኬ ራሳቸው ተመካክረው ነው ነገሩ እንዲፈቱት የፈለገው። ሰው እንዲፈቱት ስላችሁ ሀይሚ ብሩኬን ትታ እንድትሄድ አይፈልግም። እዚህ ጋር ፍፄ ደግሞ ለብሩኬ ነው ወግኑ ያለ የነበረው። አይታችሁ ከሆነ ሀሰን ደግሞ ለራሱና ለራሱ ነው። ገባችሁ? እኔ ከዚህ በፊት ተናግሬያለሁ። እኔ አሁን የሩስ ሀይሚ ምናምን የዲኤንኤ ምርመራ ጊዜ ሲታይ እንደዛ ሲሆን ጎበዝ ሀሰን እያላችሁ ነው በብዙዎቻችሁ። እኔ ግን አልተዋጠልኝም። ምክንያቱም እዛ ጋ የሆነ ነገር ቢፈጠር
ሰበብ የሚሆነው ለብሩኬና ለሀይሚ ነው። ያቺ ሴትዮ ብትፈነከት ማን ነው እስር ቤት የሚገባው? ሀሰን ብቻ ነው እንዴ? የጉዳዩ ባለቤት ማን ነው? እና አሁንም ደግሞ በማዕከላችሁ የባሰ እንድትራራቁ ኦር ደግሞ የባሰ የሆነ ነገር እንዲፈጠር ነው ሀሰን እያደረገ ያለው። በአንዱ ግን ለሀይሚ ማሰብህን እሪል ከሆነ ወድጀዋለሁ። ምክንያቱም እዚህ ጋር እንዳለው ብሩኬ ወደ አዲስ አበባ አልመለስም ብሎ ሰርግ ቤት ከሆነ ይሄ በጣም ከባድ ነው ለሀይሚ እንዴ። እዚህ ጋር በጣም እየተብሰለሰለች እየተጨነቀች እርጉዝ ናት፣ ወላሂ እርጉዝ ናትም እያለ ነበር ሀሰን። እኔ 50% አምኛለሁ፣ ብዙዎቻችሁ ደግሞ አይሆንም እያላችሁ ነው። እርጉዝ ከሆነች ደግሞ ለሀይሚ በዚህ ሰዓት እንኳን እርጉዝ ሆና ቀርቶ ማለት ነው ሳታረግዝ ራሱ በጭንቀት ራሷን ስታ እንደምትወድቅ ሀይሚ ታውቃላችሁ፣ ብዙ ጊዜ እንደሚያማት ታውቃላችሁ አይደለም? ስለዚህ ቀስ ብላችሁ ሀብቴ ትልቅ ሰው ነው አይደለ እንዴ? ተረጋግታችሁ ነገሩን ማስረዳት ነው እንጂ በዛ በሌሊት በዛ በጨለማ መደባደብ መቧቀስ፣ ይህ እኮ የጎረምሳ ስራ ነው። የምር የጎረምሳ ስራ ነው። ብሩኬ ደግሞ አትጫናት፣ ተንከባከባት። ቀስ ብለህ ለመረዳትም ለማስረዳትም ማለት አንተ ያረክባት በጣም ብዙ ነው። ሀይሚ አሁን ተደብቃ ወደ አዲስ አበባ ከመመለሷ በላይ አንተ ጋርና ኢየሩስ ጋር ያለው በጣም ትልቅ ነገር ነው። እዚህ ጋር አንተ ለምን ቃልሽን አላከበርሽም? ታስጨንቃታለህ። እዛ ጋር ኢየሩስ ደግሞ የልጄን አባት ተይልኝ እኔ ላግባው፣ ልጄ አላባት ማድረግ የለባትም፣ የአባት ፍቅር ማግኘት አለባት። እንደገና ደግሞ የተዋለደ ሰው ያው ታውቃላችሁ ተለያይቶ አይለያይም ይባላል በሀገራችን እና ያ ነገር በጣም ይረብሻታል። እና ሀይሚ ቃል የገባችውን አላደረገችም አይደለም። ሰው ግን ደግሞ በጊዜው በጣም ደንግጣለች። አላሰበችውም ነገር ስለደረሰባት ነው እና ሀይሚዬ ፈጣሪ ማርሽ ነው ልል የምችለው። የምር አሳክሟት ከዛ በላይ ደግሞ እንክብካቤ። በቃ ተረጋጉ፣ እንደዛ አትጩ፣ አትደባደቡ፣ አጠገቧ የበለጠ ጭንቀት ውስጥ እንዳትገባ። በተለይ ብሩኬ ደግሞ እዚህ ጋር ማለት ሚስት ናት አውቃለሁ። እኔ በሄድኩበት እኔ ባለሁበት እኔ በኖርኩበት ግዴታሽ ነው መኖር አለብሽ፣ ከኔ ጋር ነው መሄድ ያለብሽ፣ ከኔ ጋር ነው እዚህ መቆየት አለብሽ እያልክ ነበረ። ያን ነገር በጸባይ ነው እንጂ በግዴታ አይሆንም። በግዴታ ከሆነ ደግሞ የበለጠ በጭንቀት ይችልድ የሆነ ነገር እንዳትሆንና በኋላ እንዳትጸጸቱ። የምሬን ነው። በዚህ ሰዓት እንግዲህ የሰው ልጅ አይታወቅም። ገባችሁ አይደለ? አስቀድሞ መጠንቀቅና መስማማት ነው። በቅርቡ እንኳን አይታችኋል፣ ስንት በጣም ብዙ ኢትዮጵያን ያዘነበት የዴዚን እናት የሞት መርዶ አይታችኋል። ብዙ ነገር አለ። ያ ማለት ግን በዚህ ቦታ ላይ ይፈጠራል ሳይሆን ግን ይሄ ነገር ደውል ነው። ገባችሁ? ደውሉ ምንድን ነው? ከሰው ጋር ተስማምተን ሰውን ቀስ ብለን ተረጋግተን አዳምጠን ፍላጎቱን ሀሳቡን ተረድተን አሁን ለምሳሌ ሀይሚን ቀስ ብላችሁ አናግራችሁ ተረድታችሁ ኦኬ ሀይሚ የአዲስ አበባ መሄድ ነው የምትፈልጊው እኔና አንቺ ነገ እንሄዳለን ብትላት ብሩኬ በቃ አሁን ላይ ዲኤንኤ ጨርሳችኋል እኮ በቃ ሬዲ ልጅነት ተብሏል። አንተም ደግሞ አሜን ብለህ ተቀብለሃል ልጅን አይደል? ሜቢ አንተ ከኋላ እያደረክ ያለው ነገር ካለ ችግር የለውም። ቀስ ብለህ ሀይሚን አሳክበህ ነገሩን አረጋግተህ ሀይሚን አረጋግተህ በቃ አስረድተህ ከዛ በኋላ ተመልሰህ ማድረግ ያለብህን ከኋላ ድጋሚ መመርመር ይሁን አላቅም ማለት ጭንቅላቱ ላይ ያለው ብሩኬ ጋር አላቅምና ድጋሚ ማድረግ ያለብህን ነገር ድጋሚ ታረጋለህ። ግን ደግሞ ዋና የሚቀድመው የሚስት ጤና ነው፣ የሀይሚ ጤና ነው። በተለይ ልጅን ደግሞ በሆዷ ከተሸከመች አስበው ሁለት ነፍስ ሆና እንደዚህ መጉላላት መጨነቅ መውደቅ የለባትም። ገባ እና ለሀይሚ ጤና በመጀመሪያ ተጨነቁ እያልኩኝ ቤተሰቦቼ ቸር ወሬ ያሰማን። እንግዲህ ያው ይሄ ቪዲዮ ይመስለኛል ትናንት ነው የተሰራው። እስከዛሬ ምን እንደተፈጠረ አይታወቅም። እርግጠኛ ነኝ ደህና ትሆናለህ ቤት ተስፋ አድርጋለሁ።